መስገን ይዤላችሁ የመጣሁት ድራማ እንግዲህ የአብል ድራማን ይዤላችሁ መጥቻለሁ ማለት ነው። በነገራችን ላይ አብል ድራማ በጣም አስተማሪና በጣም ብዙ ነገር የምንማርበት ድራማ ነው ማለት ነው። ከድራማ ያው ዝም ብለን ማየት ብቻ ሳይሆን ይሄ ድራማ ለኛ ለህይወታችን ምን ይጠቅመናል፣ ምን ያስተምረናል የሚባለውን ነገር እያሰብን የምናይ ከሆነ ብዙ ነገር እንማርበታለን ማለት ነው። እኔ ብዙ ነገር ተምሬበታለሁ። እኔ ከተማርኩበት ደግሞ እናንተም ትማሩበታላችሁ በማለት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ደስ የሚለው ነገር የመመን ስራዋ ሁሉ ነገር ታውቆባታል ማለት ነው። እዛ ቤት ለምን እንደገባች እንደዚህ ደግሞ ልጇ ለሆነችውን እንግዲህ ከሐኪም ቤት አግኝታ ያሳደጋቻትን አብልን እንዴት ስታሰቃያት እንደነበረች ባለፈው ፓርት አይተናል ማለት ነው። እንግዲህ እዚህ ቤት የሚያመጣቻት ለራሷ ጥቅም ነው እንጂ ወይ ደግሞ ለሷ አስባላት እሷ ትለወጣለች ልጄ ቁም ነገር ደረጃ ትደርሳለች በማለት ሳይሆን ያመጣቻት የራሷን እንግዲህ አቶ እዝራ ሀብትና ንብረቱን ለልጁ ሲያወርሰው እንግዲህ በዛን መስመር እኔም ደግሞ አገኛለሁ በማለት እንግዲህ ነው እንደዛ ስታረጋት ያሳደገችው ልጅ አምጥታ የዳረችለት ማለት ነው። እንግዲህ በስተመጨረሻ ግን እንትና ማለት ነው። በነገራችን ላይ ብሌን እያልኳት ተቸግሬያለሁ ማለት ነው። አብል እዝራን ወደዋለች ማለት ነው። እስከመጨረሻ እዝራን አፍቅረዋለች ማለት ነው። በእርግጥ እዝራም እንደዛው ማለት ነው። ግን ደግሞ እውነቱን እዝራ መናገር አይፈልግም ማለት ነው። እሷ ግን እውነቱን ነግረዋለች ማለት ነው። ገልጣለታለች ማለት ነው። እንደዚህም ደግሞ የእዝራ እህት እንግዲህ እስር ቤት ገብታለች ማለት ነው። ከዚህም በፊት እንግዲህ አባትየው ለምንድነው አሳልፎ እየሰጣት ብለን በጣም ውስጣችን ሲገርመን ነበረ። የሆነ ነገር አይቶባት ነው እንጂ አባትየው ግንድ ፍርድ አይፈርድም፣ ትክክለኛ ቀጥታ ፍርድ ነው የሚፈርደው ብለን ሁላችንም ስናስብ ነበረ። እውነትም እንዳሰብነው ለካ ያችን እንግዲህ ቤት ውስጥ የመጣችውን ሰራተኛ መስላ የነበረችው ልጅ እሷ ነች ያስወገደችው ማለት ነው። ያንን ግን እንደዛ ያደረገችበት ምክንያት ያለ ምክንያት አይደለም፣ ምክንያት አለባት። ምክንያቷ ምንድነው? ሀብልን ወንጀለኛ ለማድረግና እና አብል ናቸው ይሄንን ነገር ያደረጉት ለማለት እነሱን ወንጀል ውስጥ ለመጨመር ነው ይሄ ሁላ ነገር ያደረገችው ማለት ነው። እንግዲህ አክስትየዋ ደግሞ ለእንደዚህ አይነት ነገር ተባባሪ ሆናለች ማለት ነው። አክስትየዋ በእንደዚህ አይነት ነገር ተባብራታለች ማለት ነው። እንግዲህ ምንድነው እስኪ የተፈጠረውን ነገር በእያንዳንዱ ነገር እንበል ማለት ነው። የምንለው ነገር እንግዲህ ምንድነው? አቶ እስክንድር ያው እሷ ልጅቷን ከቤት ውስጥ ፖሊሱ ካወጣት ከያዛት በኋላ እንግዲህ መመንን ቀጥታ እውነት ነው ይሄ የሰማሁት ነገር እውነት ነው እንዴ በማለት እየጠየቃት ነበረ። እሷ ግን እንክት አድርጋ ውሸት እየዋሸች ነበረ። በፍጹም የሰማከው ነገር ስህተት ነው እኔ አላቅም በማለት እየዋሸች ነበረ ማለት ነው። ገባችሁ? እኔ ምንም ነገር የማውቀው ነገር የለም፣ በፍጹም ይሄ የሚወራው ነገር ውሸት ነው፣ እኔ አብል የኔ ልጅ አይደለችም እያለች እየማለች ነበረ ማለት ነው። እሱም እንዴት እንደዚህ ታደርጊያለሽ? እኔ አንቺን እንደዛ እያመንኩሽ እንደዛ ላንቺ ትልቅ ቦታ እየሰጠው እንዴት እንደዚህ ታዋርጅኛለሽ? በማለት እንግዲህ ክላስ ውስጥ ገብቶ እንቅ ነበር ያደረጋት ማለት ነው። ለነገሩ አንቺን አንቄ ምን አገኛለሁ? ከእንደንቺ አይነት እርኩስ አንቺን ገድዬ ምንም ማገኘው ነገር የለም ብሎ እንግዲህ ለቋት ምንድነው ያደረገው? ሻንጣ እሷ ከቤት ውስጥ ስትወጣ በጣም ነበር የፈራችው አቶ እስክንድርን ማለት ነው። በጣም ከዛም በኋላ ያደረገችው ነገር ምንድነው? ቀጥታ ያደረገችው ነገር እንትን ነበረ ማለት ነው። ይሄ ከክላስ ነበር የወጣችው። አቶ እስክንድር ደግሞ ልብሷን ሰብስቦ በሻንጣ እንግዲህ አውጥቶ ሳሎን ላይ ውጪ ጥሎላታል ማለት ነው። ከዛም በኋላ ደግሞ እንግዲህ አብልም ማለት ነው ቀጥተኛ እሷን ክላሷ ሄዳ ልብሷን ነበረ እየሰበሰበች የነበረችው ማለት ነው። እያለቀሰች እየተንሰቀሰቀች ማለት ነው። ከዛን እንግዲህ እዝራ ይመጣል። እዝራ እውነት የሰማሁት ለገን ውሸት መስሎ ነበረ፣ ለካ እውነት ነው ወይ እያላት ነበረ ማለት ነው። እሷ ደግሞ በእኔ እኮ ልነግራችሁ ብዬ ነበረ፣ ግን ደግሞ ይህን ነገር ጋሼ ካወቀ በጣም አስቸጋሪ ነው ብዬ ነው ዝም ያልኳችሁ ትላለች ማለት ነው። እና እንደዛ ከሆነ እኔ ማግባት ፍላጎት ካሌለሽ ለምን እዚህ ቤት ተቀመጥሽ እያላት ነበረ ማለት ነው። እዚህ ቤት ያስቀመጠኝ ነገር አንድ ነገር አለ፣ እሱም ደግሞ
አንተን እናቴ ለብር ብላ እንኳን ብታመጣኝም እኔ አንተን ወድጄሃለሁ አፍቅሬሃለሁ በማለት እንግዲህ ትነግረዋለች ማለት ነው። እሱ በፍጹም አንቺ አስመሳይ ለብር ነው ብለሽ እዚህ ቤት የመጣሽው በማለት እንግዲህ በጥፊ መቷታል ማለት ነው። እሷም እየተሰቀሰቀች እውነቴን ነው ምልክ እኔ አንተን በጣም ወድጄሃለሁ አፍቅሬሃለሁ የመጣሁት ግን ለዛ አልነበረም፣ ግን ደግሞ እዚህ ከመጣሁ ሳይ ካንተን ወድጄሃለሁ በማለት እንግዲህ ስትነግረው ነበረ። አንቺ አስመሳይ በፍጹም እኔ አንቺን ላምንሽ አልችልም፣ ምክንያቱም ያ ሁላ ማታለል ካታለላችሁን በኋላ እንዴት አድርጌ ነው አንቺንም እናትሽንም የማምነው መቼም አላምንሽም በማለት እንግዲህ ከባዱ ውሳኔ ወስኖ አሁን መልሶ በጥፊ መቷታል ማለት ነው። እሷም እንግዲህ እንባዋን እያፈሰሰች ልብሷን ጠራጋ ነበረ ወደታች የወረደችው ማለት ነው። ወደታች ስትወርደስ ምንድነው የተፈጠረው? አቶ እዝራ እንግዲህ እሷን እየጠበቃት ነበረ ማለት ነው። ሲጠብቃት ግን በከባድ ሁኔታ ነበረ ቁጭ ብሎ ሲጠብቃት የነበረው ማለት ነው። እውነት የሚገርማችሁ ነገር ማለት ነው በፍጹም አቶ እዝራ እሷን አሳልፎ ለመስጠት ዝግጁ አልነበረም። በፍጹም ከዚህ ቤት አትወጪም ብላ ምን ነበር ያላት ማለት ነው። ከዚህ ቤት አይኔ እያየ ልትወጪ አትችይም በማለት እንግዲህ መልሷታል ማለት ነው። በፍጹም እኔ ጋሼ ከዚህ ቤት መውጣት እፈልጋለሁ፣ ምክንያቱም ለእናንተም ሸክሞኝ አልቀመጥም እያለችው ነበረ። እሱ ደግሞ ምንድን ያላት በፍጹም አትሄጂም፣ እዚህ ቤት ትቀመጫለሽ። ከዚህ ቤትም ምንም ነገር ማንም ሰው የሚያስወጣሽ የለም። እኔ በፈቀድኩበት ሰዓት ብቻ ነው የምትወጪው በማለት እንግዲህ ቤት ውስጥ አስቀርቷታል ማለት ነው። ቤተሰቦቼ እንግዲህ እዝራም በፍጹም አባዬ ይች ልጅ እኮ እዚህ ቤት መቀመጥ የለባትም፣ ምክንያቱም ከመጀመሪያነቱ እንዴት ከሱ ጋራ ተስማምታ ነበር እኮ ከእንጀራ እናታችን ጋራ ተስማምታ ነበረ ለሀብትና ለንብረት ብላ እዚህ ቤት የመጣችሁ፣ ስለዚህ እዚህ ቤት መቀመጥ የለባትም እያለ ነበር ማለት ነው። እንግዲህ አባትየው በፍጹም እሷ ትቀመጥ፣ እስቲ ስለ እሷ ያለውን ነገር ማውራት አለብን፣ እስኪ ምንድነው እሷ ጋር ያለው እውነታ ምንድነው በማለት እንግዲህ ማውራት አለብን። ልጅቷ እኮ በጣም ምስኪና አሳዛኝ ልጅ ነች፣ እሷ ይሄንን ነገር ላታክ ትችላለች፣ እስቲ ያለውን ነገር ስለ እሷ እንረዳ በማለት እንግዲህ ቀጥታ ያደረገው ነገር ምንድነው እንትን ነበር ያደረገው ማለት ነው። የወሰነው ውሳኔ እንግዲህ እስቲ ልጄ ስለ አንቺ ጋር ያለው እውነታ ምንድነው እስቲ አዋሪ ነው ያላት ማለት ነው። እንግዲህ እውነቱን ጋሼ ስነግርህ እኔ ይሄንን እናቴ ለዚህ ብላ እንዳመጣችኝ እውነቱን ነግራችኋለሁ። ሲጀመር እኔ ለብር ምን አክል ቦታ እንዳለኝ እዝራም ያውቃል። እኔ ምንም ለብር ቦታ የለኝም። ግን ደግሞ አንድ ነገር የምነግራችሁ ነገር አለ ብዬ ባወራ ያለኝ ነገር ምንድነው? እሱም ደግሞ በጣም እዝራን ወድጄዋለሁ፣ አፍቅሬዋለሁ። ጋሼ ከወደደና ከፈቀደ እዚህ ለመኖር ዝግጁ ነኝ። አለበለዚያ ግን እዚህ እንድቀመጥ ካልተፈቀደልኝ እሄዳለሁ። ምክንያቱም እኔም እስካሁን ድረስ ዋሽ ያ ሁላ መስዋዕት ስከፍል ቆይቻለሁ። ከአሁን ወዲህ ግን ይበቃኛል በማለት እንግዲህ ከባድ ውሳኔ ወስናለች ማለት ነው። አባት እንግዲህ አቶ እንትናም እንግዲህ እስክንድር ከዚህ ቤት አትወጭም ልጄ፣ ግን እውነትሽን ነው ወይ እሱን ትወጃለሽ እንዴ ጥያቄ እየጠየቃት ነበረ። አዎ በጣም ነው የምወደው፣ በጣም ነው የማፈቅረው በማለት ነግረዋለች ማለት ነው። እንግዲህ እዝራም ደግሞ በፍጹም ጋር እንዴት ነው እቺ ልጅ የምታምነው? ምክንያቱም ከዚህም በፊት ለልጅክ ሚስታ ብለክ ያመጣት ልጅ እኮ ውሸታም ሆና ተገኝታለች። ለዛውም ውሸታም የሆነችው ከባድ ውሸት የዋሸችው በጣም አስመሳይና እንግዲህ ለብር እንደሆነ እዚህ ቤት መምጣቷን እያወቀች ዝም ብላ ተቀምጣለች። ስለዛን በፍጹም እዚህ ቤት መቀመጥ የለባትም በማለት እንግዲህ እዝራ በጣም ነበር የተናደደው ማለት ነው። አባትየው ደግሞ እባክህ ልጄ ትንሽ እንኳን ቻንስ እንስጣት፣ እስቲ ልጄ አንድ ጥያቄ ልጠይቅህ እያለው ነበር ማለት ነው። ምንድነው አባዬ ስለው እውነት እችን ልጅ እዚህ ቤት ውስጥ ከመጣች ጀምሮ አይታት አልወደድካትም እንዴ? እኔ ግን ልጄ በጣም ነው የወደድኳት፣ አንተስ እስቲ እውነት አልወደድካትም ስትለው ምን ሆነ የሚወደደው እቺ ሌባ ምናምን እያለ እዝራ ስሳደብ ይገኛል ማለት ነው። እዝራ ግን እውነት ነው ብላችሁ ታምናላችሁ? እዝራ ከዚህም በፊትም ውስጡ ገብታለታለች፣ ግን ደግሞ መናገር አይፈልግም ማለት ነው። በእርግጥ ያው ወንዶች ሲስተማቸው እንደዚህ ነው። የሆነ ሰውን ሲወዱ ቶሎ ብሎ እንደኛ አይቸኩሉም ማለት ነው። ምኗን አይቼ ነው የምወደው፣ እቺ ሌባ ደግሞ ምኗን የሚወደደው ነው ያለው ማለት ነው። እና አባትየው ግን ምንድነው ያለው?
እሷ በእንደዛ ሲላት በጣም ነበር ያለቀሰችው ማለት ነው። አባትየው ግን ልጄ እውነቱን ስነግርሽ አንዱ ነገር የተናገረው እውነት የለም፣ ሁሉም ውሸት ነው። በእርግጠኝነት እሱም ይወድሻል። አንቺ ብቻ እውነት ትክክል ትወጂዋለሽ እንዴ ብሎ ጠይቋታል ማለት ነው። ጋሼ እውነቴን ነው በጣም ወድጄዋለሁ፣ አፍቅሬዋለሁ ብላ ነግረዋለች ማለት ነው። እና በዚህ አጋጣሚ እንግዲህ ቤተሰቦቼ በጣም ነው ደስ ያለኝ ማለት ነው። ያው የእዝራ እንግዲህ እንትና እሱን ማፍቀሯ በጣም ነው ያስደሰተኝ ማለት ነው። ቤተሰቦቼ እንግዲህ ምን እንደሚፈጠር ያለውን ነገር በሂደት እያየን እንገኛለን ማለት ነው። እንግዲህ ያቶ የእዝራ እህት እንግዲህ እስር ቤት ከገባች በኋላ ቀጥታ እንትናም ያቺ አክስትየዋ ሄዳ ጥየቃ ቤት ውስጥ ሄዳ ነበረ ማለት ነው። ስትሄድ ግን ምንድነው የተፈጠረው? ያው እሷ ነች ያንን ነገር ያደረገችውና የፈጸመችው። ግን ደግሞ ያንን ነገር እንደዛ ስታደርግ በጣም በሚያሳዝን ነገር ማለት ነው ያንን ነገር ስታደርግ ውሳኔውን እንደዛ እንዲሆን ያደረገችው ማለት ነው። ቀጥታ በጣም የሚያሳዝን ነገር ቤተሰቦቼ እንትናል አብልን ለማስጠቆር ማለት ነው። አብልን እንትን ለማድነቅ ነው ማለት ነው። ሀብል ናት ነገረኛ፣ ሀብል ነች ይሄንን ነገር ያደረገችው ለማስባል ማለት ነው። እንግዲህ በአሁን ሰዓት ምንድነው የተፈጠረው? በእርግጠኝነት እንትኑ ፍቃደኛ አልነበረላትም። ሄዱ አዛ ያጠፋት ልጅ እንግዲህ እንዲያስወግድ ያደረጋት ልጅ እሷ ፍቃደኛ አይደለም ሁሉን ነገር ለመናገር ሁሉን ነገር የያለትን ነገር እሺ ለማለት ፍቃደኛ ስላልሆነ ምንድነው ያደረገችው? እንግዲህ ምንድነው እየተመካከሩ ያሉት? እውነት አንቺ ነሽ እንዴ ልጅቷን እንደዚህ ያደረግሽው ብላ መታ ጠይቃት ነበረ ማለት ነው። አዎ ምን ላድርግ፣ እኔ ግን እንደዚህ እንዳረጋት ፍላጎት ነገር የለብኝም ነበረ። ጫር እንዳረጋት ብቻ ነበረ ፍላጎቴ። ግን ደግሞ በጣም በሚያሳዝን ልጁ ሄዶ ከባድ ነገር አደረጋት በማለት እየተናገረ ትገኛለች ማለት ነው። እውነትም አንቺ ያከስተሽ ልጅ ነች እንደዚህ ታደርጋለች ብዬ አንድ ጊዜ እንኳን አስቤ አላቅም ነበረ። ግን ደግሞ ለካ አንቺ የዜና ክል ከባድ ልጅ ነች በማለት እንግዲህ እየነገረቻት ትገኛለች ማለት ነው። አውዳ እንዲህ ምን ማድረግ አለብኝ? ምክንያቱም ማንም ሰው በህይወታችን እንዲጫወት አልፈልግም። አሁን ልቅ ማድረግ ያለብንን እናድርግ በማለት እየተናገረቻት ትገኛለች ማለት ነው። ማለት ምን እንድናደርግ ነው የምትፈልጊው ስትላት አንድ ሰው ማግኘት ያለብኝ ሰው አለ። አንድ ሰው እንድታገኝልኝ እፈልጋለሁ። እባክሽ ቶሎ ብለሽ ፈልገሽ አግኝልኝ። ምክንያቱም እሱን ካገኘሽ እኔም ከዚህ ከእስር ቤት እወጣለሁ በማለት እየነገረቻት ትገኛለች ማለት ነው ስትል ምክንያቱም እቺን ልጅ እንደዚህ እንዳደረካት የነገርኩት ልጅ አለ። እሱ ያለውን ነገር ከተናገረ ከተያዘ እሱ ነው የሚያዘው። ሁለተኛ ነገር ደግሞ ቢላው የእንትና የአብል እሷ አብል እንትን ስለሆኑ በእርግጠኝነት አብል ነች የምትያዘው እኔ ሳሎን በማለት እንግዲህ እየተናገረ ትገኛለች ማለት ነው። እሷ ምንም ችግር የለም ሰብስቤ ቶሎ አመጣልሻለሁ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከመጣች አርቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ፈጣሪ እንግዲህ ከእንደዚህ አይነት ነገር ይሰውራችሁ። እግዚአብሔር ሀገራችን ኢትዮጵያን ይጠብቅልን ማለት ነው። ከእንደዚህ አይነት ክፋት ራሳችሁን ጠብቁ። ሀብትና ንብረት ጠፊ ነው፣ ጠፊም ለሚም ነው። ግን ደግሞ ለእንደ ለፍት ለንብረት ብለን ራሳችን አሳልፈን ባንሰጥ ሰዎችን ባንጎዳ በጣም የተመረጠ ነው ብዬ ነው የማስበው። ቤተሰቦቼ እንግዲህ መመን የምትባለው ሴትዮ ትመለስ በዛው ትቅር። እንግዲህ የሚታወቀው ነገር የለም። ለማንኛውም ቤተሰቦቼ አስተያየታችሁን ኮሜንት ላይ ጻፉልኝ፣ ላይክ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሁሌ በርቺ ጠንክሬ ለምትሉኝ እያመሰገንኳችሁ በሰላም እለያችኋለሁ። መልካም ጊዜ፣ መልካም ቆይታ።